ሰላም ሰላም ውድና የተከበራችሁ ውድ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻው ሰላማችሁ ብዝት ይበልልኝ። ለሀሳብ አስተያየታችሁ በኮሜንታችሁ እጅግ አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በውጭ በሀገር ቤትም ያላችሁ ሀገራችንን ሰላም አላህ ያድርግልን። ከመጥፎ ነገሮችና ከጅሎች ነገር አላህ ይጠብቀን እላለሁኝ። ዛሬ እንግዲህ በተሰራው ቪዲዮ በነ ፈኪ አሊያም ደግሞ በእነ ኢሳምን የመጣሁት ማለት ነው። እኔ ብዙ ጊዜ የምናገረው ንግግር አለኝ እና ኢሳም አንዳንድ ጊዜ የንቃት ይሁን ምን ይሁን የምታረጋቸው ነገሮች እኔ አይመቸኝም። ምናልባት ይህን ስራ የምትሰሩት ተመካክራችሁ ነው። ወደንሶች ላያውቁ ይችላሉ። እኛ ደግሞ ዩቱበሮች ነው። በምንም ታምር ልንሸወድ አንችልም ማለት ነው። የምንሸወድበትም አላማም የለንም። እናንተ በጀርባ ተመካክራችሁ ሊሆን ይችላል ይቺ ስራ የምትሰሩት ስሩ፣ ችግር የለውም። እኔ ግን ለተሳዳቢዎቹ መልስ ልስጣችሁ። እንደፈለገኝ መሆን እኮ መብቷ ነው። አንድ ሰው የቀናውን መንገድ ይዞ ነው እንጂ የሚሄደው የተመቸውን መንገድ እንጂ ይዞ የሚሄደው እናንተ በመራችሁት ወይንም እናንተ በጭፍኑ ወይንም በውሩ አይደለም መሄድ የምችለው። ለራሷ ገደል እገባለሁ ታለ ገደል ትግባ፣ እሱም ገደል እገባለሁ ታለ ገደል ይግባ። ታዲያ ምንድነው ነውሩ? ምን ቸገራችሁ እናንተ? ምን አገባችሁ እናንተ? ነው አላህ ይናቅልሽ፣ አላህ እንዲህ ይበልሽ ምናምን ነገር እያላችሁ የምትጽፉት መጽሐፍ ስላወቃችሁ ብቻ እዚህ ሀገር መታችሁ ያለ ትምህርት በጀወል ስለተማራችሁ ብቻ ኦንላይን ተምራችሁ መጻፍ ስለቻላችሁ ብቻ ነው የምትለቀልቁት። የእናንተ እርሜ ለምን ጥር አይልም? ለምን የጥላቷ እርሜ ጥር አይልም? ምቀኞች እያያችሁ ትታክታላችሁ። ገና ገድፉት አለ ገድፏት። የመረጠችውንና የተሻለውን ራሷ ናት የምታውቀው፣ እኛ አናውቅም። ንቀትህ ለሴት ልጅ ክብር የለህም። እቺ ገና ወጣት ልጅ እኮ ናት። እንደናንተ ዝም ብላ በገራ አይደለችም። ኢሳም በገራ እንዳንተ ትልቅ ሴት አይደለችም። ፈኬ እንደናንተ ወይንም ትልቅ ሴት እንደዚህ ታለቅለቃችሁ ምናምን ነገር እንደምትመጡት አይደለም። ክብር ለሴት ልጅ አትሰጥም። ለሴት ልጅ ክብር የለህም። ተመካከራችሁ ነው የምትሰሩት። አይ ነው እናውቃለን። ግን የ200,000 ጀወል ላንተ ገዝቶ መስጠት ሞት ነው። ሀቂቀተን እውነት ለመናገር ወላኪን ግን ለምን በሷ ቻናል አትለቁትም? እኔ በጣም የተናደርኩበትን ነገር ልንገራችሁ። ለምንድን ነው ፈክዬ ለሁሉም ሰው አጀንዳ የምትሆኑ? ለምንድን ነው ለዚህ ህዝብ አጀንዳ የምትሆኑ? ለምንድን ነው ለዚህ ለተራ ሰው ብለሽ አጀንዳ የምትሆኑ? ለምንድን ነው ለራስሽ ለምን አትጠቀሚ? ለምን ለራስሽ አትጠቀሚ? ለሰዎች አጀንዳ ከመሆን ለሰዎች ዝቅ ከምትባይ ለምንድን ነው በራስሽ ቻናል ማትለቀው? አንቺ ሁሉም ሰው ነይ ያለሽ ነው። ሁሉም ሰው ይፈልግሻል አይደለ? እኔ የኢሳም ግርም ነው ያለኝ። በባለፈው አንተ ክብር የለም። የሶሻል ሚዲያ እኮ ነው። ሶሻል ሚዲያ ለህዝብ የሚደርስ እኮ ነው። ይሄን አልክና የአንተ ክብር ከፍ ሊል የአንተ ትዳር እንዳይፈርስ አስመሳይ ቀጣ። ማን ያውቃል በጎን እያናገርክ እንደሆነ? ይሄን ብለክ ከሴቶች ልትድን በቃ ልትጠበቅ። እኔ በጣም አልወደውም። ባይዘው የቀይ ጣላ የቀይ ጅል ማለት ነው። ክብር የለም ለሴት ልጅ። ምን ነው አንተ የሚወደደው? ምን ነው የሚፈቀረው? ምናልባት ባለሳሳት ገፋፍታችሁ ልካችኋል ሊሆን ይችላል። ሌሎቹ አውቃለሁ። ተመካክራችሁ ነው የምትሄዱት። የምትሰሩት ተመካክራችሁ ነው። እናውቃለን። እኛም አውቀናል። ጉድጓድ ምሰናል። እናውቃለን እኮ ዩቱበሮች እኮ ነን። ባይከፈለንም ተከፋይም ባንሆንም እናውቃለን። ግን ምን በወጣት ለሰዎች አጀንዳ የምትሆኑ? ምን በወጣሽ ለሰዎች አጀንዳ የምትሆኑ? ዳይመን ለምን በራስሽ ቻናል ታዳለቀቅሽው? እሱ ልታሳድጊ ነው እንዴ? 200 ግጥም አለሱ። አንቺ ግን ምናምን 90 ላይ ነው ምናምን የተቀመጠው። ለምን በራስሽ ቻናል አትለቀው? የእሱ ቻናል ለምንድን ነው የሚያድገው ሁልጊዜ? ሌሎች እኮ ስራቸውን እያካሄዱ ነው። ነፍሴ ነው። አንቺ ግን የራሱን ቻናል ነው እያሳደግሽለት ያለሽው። ፈኪ ለምንድን ነው? ለምን ብለሽ ታለም? ለምን የሰው ህይወት እየበጠበጠኝ ነው። ስድብ ተቃጠላችሁ አይደለ? እንደው ቆንጆ ሰው የዚህን ያክል ሰው ያስቀናል ማለት ነው፣ ያሳብዳል። እኔ የለውበትም። በፍቅር ወድቆ መልሶ ልመና እንዳይመጣ ሲጀመር ኢሳም ጋር ሲሆን እኔ ስሰራ ደስ የሚለኝ አህመድ ጋር ስትመጣ ነው ደስ የሚለኝ። መደሰተው ደስታ ያለኝም አህመድ ጋር ስትመጣ እንጂ ኢሳም በፍቅር ተማርኮ ወርቆ እንኳን ራሱ እንድትመጣ እሱ ጋር አልፈልግም።
ውዳቄ አንተ ብሎ ጅል ካንተ የበለጠ የሚያፈቅሯት አለ አይደል እንዴ? እና አህመድ አይሻሉም እንዴ ካንተ? እነ ኢብራሂም አይሻሉም እንዴ ካንተ? ቀይጣላ ምን ስለሆንክ ነው አንተ? ምንድኑ ነህ? ምንድን ስለሆንክ ነው እንደዚህ በቃ ጥብርርር ምናምን ነገር በቃ ጭቃ ምን ስለሆንክ ነው አንተ? ማነህ አንተ? ምንድን ነህ? እኔ ልናገርህን ፈልጌ አይደለም። ተአነጋገርህ ከአንደበት የወጣውን ነው። ከአንደበት የሚወጣው ደውላለህ ፈቃደኛ ሆነህ አይደል የመጣኸው? አስመሳይ ምን ታስመስላለህ? ቀጣፊ ማገኘት አልፈልግም ብለህ በመለስክላት ታዲያ እኛን ነው የምታጃጅሉን? ምናልባት ወደንሶች ሊጃጃሉ ይችላሉ። ወደንሶች ሊሞኙ ይችላሉ ዩቱብ ስለማይሰሩ። እኛን ግን አታጃጅሉንም። ከጀርባ ተመካክራችሁ ከጀርባ ትሰሩና እንደገና እዚህ መታችሁ ሰውን ታስለቅሳላችሁ። እሱ ብዙ ወዳጆች አሏት። እሷ ብዙ ወዳጆች ከጎኗ የሆኑ ወዳጆች አሉ፣ በእሷ የተጎዱ ለቤተሰቦቻቸው ሳይደውሉ ለእሷ ስልክ የሚደውሉ ልጆቻቸውን ባሎቻቸውን ትተው እናውራ ከተባለ ምን ማለት ነው? አንተ ብሎ ሶሻል ሚዲያ ላይ እኮ ብዙ እኮ አይወጡም እንጂ ብዙ እኮ አሉ እኮ ወረቀቅ ያሉ ከአንተ የተሻሉ በመልክም በንግግርም በምንም። ይሄ ንግግርህ ለአንተ ሂደት ነው አይደለ? ቆሻሻ ነገሩ። በነገራችን ላይ ሴቶችኛ የሚያፈቅረን ሰው ትተን ከማያፈቅረን ሰው ላይ ነው የምንሄደው። ለሰው ክብር የሚባል የለህም። ሶሻል ሚዲያ እኮ ነው ይሄ እኮ ሶሻል ሚዲያ የሚለቀቀው ህዝብ ዓለም የሚያየው። ትመጣለህ፣ በራስህ ቻናል ሼር ታደርጋለህ፣ ትጠራታለህ። በጥቁር መጀመሪያ ማስታወቂያህን በጥቁር ትቦስታለህ። ይሄ ንቃት ነው፣ ያንተ ንቃት ነው፣ ያንተ ንቃት ነው። ነገሩ ብልጥ ጉራጌዎች ብስል አይደላችሁ፣ ብልጦች ናቸው። እሷ ግን ብሔር ብሔረሰቡን የሚወዳት ብልጦች ናቸው። እና አብረሽም ሰውን በልተው ነው እዚህ ደረጃ ደርሰው ዛሬ ሰውን እንገላዮጅኩን ብለው በቃ እዚህ የኛ ላይ ደግሞ አንተ እየበላህ እሷን አጀንዳ ታደርጋለህ፣ ትመጣለህ። ብልጥ ናችሁ እናንተ። እናቃለን። ከሰው ሆድ ገብታችሁ ደም ሳይነካችሁ ትወጣላችሁ። ግን ተሳዳቢዎች ብትረጋጉ ይሻላችኋል። ዋጋ እንዳትከፍሉ ኋላ ላይ ምድረ ቆሻሾች ማለት ነው። እሷ እኮ እናንተን እኮ ገና እኮ የ20 ዓመት ልጅ ወጣት እኮ ነች። ገና ጩጬ ነች። ጎበዝ ናት፣ ጠንካራ ናት። የ200 ስልክ ገዝታ ለሱ መስጠት ማለት በጣም ጎበዝ ናት፣ ጠንካራ ናት። ጎንጉላሽን ማለትም ለእሷ ጠንካራነት ነው። 200 የገባህም ማለቷ ለእሷ ጠንካራነት ነው። እሱ ግን የሚናገረው ንግግር የሚናገረው አንደበት የወደቀ ውዳቄ፣ ለሴት ላይ ክብር የሌለው ራስሽን አታስከብሪም ምናምን። ስትፈልግ ራሷ ትናገረዋለች፣ ወታ ራሷ ትናገራለች። ዝም ደግሞ አይነቅስም። ዝምታ ለሰው ላይ ትልቅ መልስ ነው። ካወቀው አራዳ ነኝ ብለህ ካሰብክ ማለት ነው። ጉራጌ ነኝ፣ አራዳ ነኝ፣ አራዳ ልጅ፣ አራዳ በአራዳው ላይ አራዳ ያለ የሚባል ነገር አለ። አራዳው ሲመጣ አንተ የበላይ ይመጣል። ደግሞ የበላይ ግን አላህ ሱብሃነሁ ወተዓላ ነው። የሰው የበላይ የለውም። አንተ ግን በቃ ከኔ የበለጠ ማንም የለም። ጭቃ የሰው ልጅ እንዴት ከጭቃ ከፈጥሮ በዚህ ልክ መናገር ምን አስፈልግ? ራስሽን አታስከብሪ ምናምን ነገር። ኧረ እባክህ አምጥተህ አስቀምጠህ ካሜራህን ደግነህ ከፍ ዝቅ እያደረግህ እንዴት ራሷን ታስከብራለች? ይዲ ቆሻሻ ምን ይንቋሻሻል? እኔ የምር እውነቴን ነው የምናገረው። እንዴት ነው የምናገረው? ጋይስ ክብረ ቢስ ክብር የሌለክ። አዎ ይክር እኮ ተናግራለች ከዚህ በፊት ምንም አይመችም ብላለች እኮ። አባቷም ተናግሯል። ቅሌታ ምን ትዋርዳለህ? ከዚህ ትኩም ተዛ ትቀስ። ማንም ይፈራ አንተ ጃኬ ስለለበስ ከአንተ ያራዳ ልጅ አራዳ ታዲያ በዚህ ልክ ነው እንደሚወርደው? ሴት ልጅ አይደለች? ስጦታ ነው ይዛ የመጣችው አይደለ? በዚህ ልክ ምንድን ነው የሚያናግርህ? ስንት ንግግሮች አሉ። እኔ የምለው እንደው ዩቱበር ናችሁ፣ ንግግር የሚቸግራችኋል እንዴ? አይዲያ የሚቸግራችኋል እንዴ? ለማንኛውም ወደኋላ ስመለስ ፈክዬ በዚህ ልክ ለሰዎች አጀንዳ አትሆኚ። እንወድሻለን፣ እናከብርሻለን። ወደፊት እንድትመጭ እንፈልጋለን። ተሳዳቢዎች ደግሞ ራሳችሁን መርምሩ። ከፈለጋችሁ በጋችሁን ገትቱ፣ አሊያም ደግሞ ወደ ሆስፒታል ግቡ። ቆሻሾች አትንቋሸሹ። እየመጣችሁ እዚህ አትግማሙበት። ምን ተግማማላችሁ? ከፈለገችሁ ጋር ትምጣ። እሷ የሚያዋጣትን መንገድ ይዛ ትሄድ። የሚመለከታችሁ ነገር የለም። እኛ ሲጀመር የሳመን አንፈልገውም። ገባችሁ?
ታዲያ ካልፈለገ እሷ ጋር መገናኘት ካልፈለገ አልፈልግም፣ በዛው ሂጂ፣ እኔ አንቺን ማገኘት አልፈልግም ካላት ወንድ ከሆነ ቆሻሻ